አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 3 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። አምስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ኮንፈረንስ በአርባ ምንጭ ከተማ ተጀመረ። ናይጄሪያ በዘንድሮ ዓመት የሀጅ ጉዞ ዋጋ ላይ ቅናሽ አደረገች። አሜሪካ በጋዛ ድንበር አቅራቢያ $500 ሚሊዮን የሚገመት ወታደራዊ ሰፈር ለማቋቋም እቅድ እንዳላት ተዘገበ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ የጋበዝን። ወደ ቀዳሚው ኸበር አልፋለሁ። አምስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ኮንፈረንስ ተጀመረ። አምስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ጉባኤ በአርባ ምንጭ ከተማ የጀመረው ዛሬ ረቡዕ ህዳር 3 2018 ነው። ጉባኤው ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ ከዛሬ ጀምሮ ለሁለት ተከታታይ ቀናት እንደሚቆይ ተገልጿል። ጉባኤው የሃይማኖት ተቋማት ለሰላም ለመከባበርና ለአብሮነት ያላቸውን ሚና የሚያጠናክሩበት ከመሆኑም በላይ ሀገር አቀፍ የሰላም እሴቶችን ለማጎልበት ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። በኢትዮጵያ የሃይማኖት ተቋማት ጉባኤና በደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ባለቤትነት የሚካሄደው ይኸው ሀገር አቀፍ የሰላም ጉባኤ በሀገር ሰላም ዙሪያ በመምከር ሰላምን ለማጽናት ብሎም ሁለንተናዊ ብልጽግናን ለማረጋገጥ የሚያስችሉ የሰላምና የልማት ትብብሮችን የሚያጠናክር መሆኑም ተመላክቷል። ጉባኤው ሲጀመር የተናገሩት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በኢትዮጵያ የሰላም እጦት ከሚያስከትሉ ችግሮች መካከል አለመከባበርና አለመደማመጥ መሆኑን ተናግረዋል። ለኢትዮጵያ ዘላቂ ሰላምና ሀገራዊ አንድነት መጎልበት የሃይማኖት ተቋማት ድጋፋቸውን አጠናክረው መቀጠል እንደሚጠበቅባቸው በመጥቀስ የሃይማኖት ተቋማት የማይተካ ሚና እንዳላቸው ገልጸዋል። የኮንፈረንሱ ዋና ዓላማ በሀገሪቱ አንዳንድ አካባቢዎች እየታየ ያለውን አለመግባባት፣ ሁከትና ብጥብጥ ሙሉ በሙሉ ማስቆም መሆኑንም ጠቅሰዋል። ችግሮች ሲፈጠሩ ሕይወት እንዳይጠፋና ንብረት እንዳይወድም በሰላማዊ መንገድ ለመፍታት የሃይማኖት ተቋማት እንዲሁም የሀገር ሽማግሌዎች አሻራቸውን እንዲያሳርፉ ነው ሲሉ አብራርተዋል። በጉባኤው የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝና የጉባኤው የቦርድ ሰብሳቢ ሼህ ሱልጣን አማኒባን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች፣ የኢትዮጵያ የሃይማኖት ተቋማት ጉባኤ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ከሁሉም የሀገሪቱ ጫፍ የመጡ ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። ናይጄሪያ በዘንድሮ ዓመት የሀጅ ጉዞ ዋጋ ላይ ቅናሽ አደረገች። የምዕራብ አፍሪካዋ ሀገር ናይጄሪያ በዘንድሮ 1447ኛ ዓመተ ሂጅራ የሀጅ ስነ ስርዓት ጉዞ ዋጋ ቅናሽ መደረጉን በብሔራዊ የሀጅ ኮሚሽን አማካኝነት አስታውቃለች። የኮሚሽኑ ፕሬዝዳንት ቦላ አህመድ ቲኑቡ በሰጡት መመሪያ መሰረት የተደረገው ቅናሽ ለሀጅ ስነ ስርዓት ተሳታፊዎች ሊገጥማቸው የሚችለውን የገንዘብ ችግር በተወሰነ መልኩ የሚቀርፍና እፎይታ የሚሰጥ ነው ተብሏል። የሁጃጅን መነሻ ስፍራ መሰረት ያደረገው የዋጋ ቅናሽ እስከ 792,943 የናይጄሪያ ኔራ ወይም 552 የአሜሪካን ዶላር ቅናሽ የተደረገበት ነው። በዚህም ከደቡባዊ ናይጄሪያ ከሚጓዙ ሁጃጅ በየዕለቱ የምንዛሬ ዋጋ ባለፈው ዓመት ከነበረው 6114 የአሜሪካን ዶላር ወደ 5562 ዝቅ ተደርጎላቸዋል። የናይጄሪያ የሀጅ ኮሚሽን ሀጅ የመፈጸም ፍላጎትና አቅም ያላቸው ምዕመናን ክፍያቸውን እስከ ተያዘ ወር መጨረሻ ድረስ ማጠናቀቅ እንደሚኖርባቸው አሳስበዋል። የሳውዲ አረቢያ ሀጅና ኡምራ ሚኒስቴር ከዚህ ቀደም ለናይጄሪያ ሰጥቶት ከነበረው 95,000 የሀጅ ኮታ በተያዘው ዓመት ወደ 66,910 ዝቅ እንዲል አድርጓል። ተጓዦች የጤና ማረጋገጫ መስፈርቶችን እንዲያሟሉም ጥብቅ ማሳሰቢያ ማስተላለፉን ብሉፕሪንት የተሰኘ የሀገሪቱ ድረገጽ ዘግቧል። ከሀጅ ዋጋ ጋር በተገናኘ የደቡብ እስያዋ ባንግላዴሽ ለ3 ተከታታይ ዓመታት የተሰጣትን 127,000 ኮታ መሙላት ባለመቻሏ በዘንድሮ ዓመት የሀጅ የዋጋ ቅናሽ ማድረጓን ያሳወቀችው ከአንድ ወር በፊት ነው። ሙስሊሞች በሚበዙባት ሀገር ዝቅተኛውን የሀጅ ጉዞ ዋጋ $3,890 ገደማ አድርጋለች። በኢትዮጵያም ባለፈው ዓመት የሀጅ ጠቅላላ የጉዞ ዋጋ 625,000 ብር እንደነበር አይዘነጋም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘንድሮ የሀጅ ስርዓትን ለማስፈጸም ከሳውዲ አረቢያ የሀጅና ሚኒስቴር ጋር በመፈራረም ቅድመ ዝግጅት መጠናቀቁን በመግለጽ የሀጅ ምዝገባ ከአንድ ወር ባነሰ ጊዜ እንደሚጀምር ያስታወቀው ጥቅምት 30 2018 ነበር። ባለፈው ዓመት አስቀድሞ ይፋ ካደረገው 10,000 ምዕምናን 6,000 ብቻ መመዝገብ የቻለው ምክር ቤቱ የዘንድሮውን ዋጋ እስካሁን ድረስ ይፋ አላደረገም።
ኢትዮጵያ እንደ አውሮፓውያኖቹ አቆጣጠር በ2027 የሚካሄደውን የኮፕ 32 የአየር ንብረት ለውጥ ጉባኤ አስተናጋጅነት መመረጧ ይፋ ተደርጓል። መረጃውን በብራዚል እየተካሄደ ከሚገኘው ከኮፕ 30 ጉባኤ ፕሬዝዳንት አንድሬ ኮሪያ ዶላጎ መስማቱን ጠቅሶ አስቀድሞ ይፋ ያደረገው ሮይተርስ የዜና ወኪል ነው። ኢትዮጵያ ኮፕ በመባል የሚታወቀውንና በየዓመቱ የሚካሄደውን የአየር ንብረት ለውጥ ጉባኤ በ2027 የሚደረገውን ኮፕ 32 እንድታስተናግድ የተመረጠችው ናይጄሪያን በመብለጥ ነው። ጉባኤውን በተመለከተ አህመድ አብዱራህማን ያዘጋጀውን ዝርዝር ከድር ከማል ያቀርበዋል። ኢትዮጵያ ከሁለት ዓመት በኋላ ለማዘጋጀት ጥያቄ ያቀረበችው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ በመጨረሻ ተቀባይነት አግኝተዋል። ኮፕ በመባል የሚታወቀው እና በየዓመቱ የሚካሄደውን የአየር ንብረት ለውጥ ጉባኤ እንደ አውሮፓውያን አቆጣጠር 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ ነው። ኢትዮጵያ ጉባኤውን ለማስተናገድ ማመልከቻ ያስገባችው በመስከረም ወር ነበር። ኮንፈረንስ ኦፍ ፓርቲስ አሊያም ኮፕ በሚባል ስያሜ የሚታወቀው ጉባኤ በተባበሩት መንግስታት ድርጅት የአየር ንብረት ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛ የአካባቢ ጥበቃ ጉባኤ ነው። በዚህ ሳምንት 30ኛው የኮፕ ጉባኤ በብራዚሏ ቤሌም ከተማ እየተካሄደ ይገኛል። የቀጣዩን ዓመት 31ኛውን ጉባኤ ለማስተናገድ አውስትራሊያ እና ቱርክ እየተፎካከሩ ይገኛሉ። 31ኛውን የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃል ተብሎ ይጠበቃል። የኮፕ ጉባኤ አስተናጋጅ ሀገራት በስብሰባው የፕሬዝዳንትነት ሚና ስለሚኖራቸው የጉባኤውን ግቦች ከመቅረጽ ባሻገር የራሳቸውን የአየር ጸባይ ለውጥን የተመለከቱ ስራዎችን ለማስተዋወቅ ይችላሉ። የኢትዮጵያን መመረጥ ተከትሎ የተለያዩ ከአየር ንብረት ጋር የሚሰሩ አካላት አስተያየት ሰጥተዋል። ከእነዚህም መካከል 350.org የተባለው ለትርፍ ያልተቋቋመ ድርጅት የአፍሪካ ከፍተኛ ተወካይ ሩኪያ ካሚስ ኮፕ 32 በኢትዮጵያ እንደሚካሄድ ይፋ መደረጉን በደስታ እንቀበላለን ብለዋል። በመንግስታቱ ድርጅት ተቀባይነት አግኝቶ ከስምምነት ከተደረሰ በኋላ በ1995 የተጀመረው የአየር ንብረት ለውጥ ጉባኤ ኢትዮጵያ በ2027 እንድታዘጋጅ መምረጡ በጉባኤው አጀንዳ ላይ እና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት እንደሚያደርግ የሮይተርስ ዘገባ ያመለክታል። ኢትዮጵያ በአዲስ አበባ ጉባኤውን እንድታስተናግድ የአፍሪካ ሀገራትን ድጋፍ አግኝታለች። ቢቢሲ እንደዘገበው ኢትዮጵያ ከሁለት ዓመት በኋላ እንድታካሄደው የተመረጠችበትን ጉባኤ ከዚህ ቀደም 4 የአፍሪካ ሀገራት አስተናግደውታል። እነሱም ኬንያ፣ ደቡብ አፍሪካ፣ ሞሮኮ እና ግብጽ ናቸው። ኮፕ ጉባኤዎች ከዓለም ዙሪያ በ10 ሺዎች የሚቆጠሩ ከተለያዩ የሙያ ዘርፎች የተወጣጡ የአየር ጸባይ ለውጥ የሚመለከታቸው ተሳታፊዎች የሚታደሙበት ከዓለማችን ታላቅ ስብሰባዎች አንዱ ነው። በዘገባው መሰረት አሁን ብራዚል ውስጥ እየተካሄደ በሚገኘው ኮፕ 30 ጉባኤ ላይ ለመሳተፍ ከዓለም ዙሪያ ከ50 ሺህ በላይ ሰዎች ተመዝግበዋል። በጉባኤው ላይ ጋዜጠኞችን፣ የአየር ጸባይ ሳይንቲስቶች፣ የቀደምት ማህበረሰብ መሪዎች እና የ195 ሀገራት ተወካዮችን ጨምሮ ሌሎች በአካባቢ ጥበቃ ላይ ተሳትፎ ያላቸው አካላት ይገኛሉ። በአንጻሩ አሜሪካ በዶናልድ ትራምፕ የስልጣን ዘመን ከጉባኤው ራሷን አግልላለች። ባለፈው መስከረም በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይም ፕሬዝዳንቱ የአየር ንብረት ለውጥ የሚባለው ሐሰት መሆኑንና አጭበርባሪዎች የፈጠሩት ሐሳብ ነው ሲሉ አጣጥለውታል። የተባበሩት መንግስታት የአየር ንብረት ኮንፈረንስ 5 ቀጠናዎች እየተፈራረቁ የሚያዘጋጁት ነው። አዘጋጅ ሀገር የሚመረጠው የቀጠናው ተወካዮች በሚያደርጉት ምርጫ ነው። ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን 98 ድርጅቶች ይፋ አደረገ። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን 98 ድርጅቶች ይፋ ያደረገው ዛሬ ረቡዕ ህዳር 3 2018 ነው። ማዕከላዊ ባንኩ አስተላላፊዎችን ይፋ ያደረገው የሐዋላ ስርዓትን ለማጠናከርና የፋይናንስ ተአማኒነትን ለመጠበቅ ያስችላል ያለውን የተቀናጀ እርምጃ መውሰዱን ካስታወቀ ከ2 ቀናት በኋላ ነው። በእርምጃው ህገወጥ የውጭ ምንዛሬ
ተጨማሪ አሻጥሮችን ሲፈጽሙ ደርሼባቸዋለሁ ያላቸውን 112 ተጠርጣሪዎች በቁጥጥር ስር ከመዋል በተጨማሪ ከህገ ወጥ ተግባሩ ጋር ትስስር ነበራቸው የተባሉ 519 የባንክ አካውንቶች መታገዳቸውን እንዲሁም የተለያዩ ኤግዚቢቶች በቁጥጥር ስር መዋላቸውን ገልጸዋል። ይህን ይፋ ባደረገበት መግለጫ ህብረተሰቡ ህጋዊ የውጭ ሐዋላ አገልግሎት አቅራቢዎችን ለይቶ ማወቅ ይችል ዘንድ ህግን ተከትለው በውጭ ምንዛሬ ገበያ እንዲሳተፉ የተፈቀደላቸውን የሐዋላ አስተላላፊ ድርጅቶችን ስም ዝርዝር ይፋ እንደሚያደርግ አስታውቆ ነበር። በዚሁ መሰረት ይፋ ተደርጓል በተባለው ዝርዝር 98 ድርጅቶች ተካተዋል። በዝርዝሩ ላይ ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውና ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት በፎልስ ቸርች የሚገኘው ራማዳ ፔ ወይም ካህ በአገልግሎት አሰጣጡ ላይ አጠቃላይ ግምገማ ከተካሄደ በኋላ በህጋዊ የገንዘብ አስተላላፊ ድርጅቶች ስም ዝርዝር ውስጥ ዳግም እንዲካተት መደረጉም ተጠቅሷል። በአሁኑ ጊዜ በኢትዮጵያ አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶች በሙሉ የሀገሪቱ ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱ ባንኩ እንደሚያበረታታም አመልክቷል። የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኝ አንድ ድርጅት ውስጥ በሚሰራ ኢትዮጵያዊ ላይ የደረሰውን ጥቃት ተቀባይነት የለውም አለ። የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኝ አንድ ድርጅት ውስጥ በሚሰራ ኢትዮጵያዊ ላይ የደረሰውን ጥቃት ተቀባይነት የለውም ያለው የኢንዱስትሪ ፓርኮች ልማት ኮርፖሬሽን በኢትዮጵያዊው የቶዮ ሶላር ሰራተኛ ላይ ጥቃት መፈጸሙን ካሳወቀ በኋላ ነው። ኮርፖሬሽኑ ጥቃቱን በፈጸመው የውጭ ዜጋ ላይ አስፈላጊውን አስተዳደራዊና ህጋዊ እርምጃ እንዲወሰድ ያደርጋል ብለዋል። በግጭቱ ውስጥ ተሳትፎ የነበረው ኢትዮጵያዊው የተቋሙ ሰራተኛ ተገቢውን ሕክምና ተደርጎለት ወደ ቤቱ የተመለሰ ሲሆን በመልካም ጤንነት ላይም እንደሚገኝ አስታውቋል። ይህን ተከትሎ የኢትዮጵያ ኢንቨስትመንት ኮሚሽን ባወጣው መግለጫ ድርጊቱን በማውገዝ ጉዳዩን በተገቢ ሁኔታ በማጣራት የኢትዮጵያ ኢንቨስትመንት ኮሚሽን በዚህ ጉዳይ ላይ ሕግ ተላልፎ በተገኙ የድርጅቱ ሰራተኞች ላይ ተገቢውን እርምጃ የሚወስድ ሲሆን ሌሎች የሚመለከታቸው አካላትም አስፈላጊውን እርምት እንዲወስዱ እንደሚደረግ ገልጿል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁ ና እንመለስ። አምስተኛው ሀገር አቀፍ የሃይማኖት ተቋማት የሰላም ኮንፈረንስ በአርባ ምንጭ ተጀመረ። ከቆይታ በኋላ አሜሪካ በጋዛ ድንበር አቅራቢያ $500 ሚሊዮን የሚገመት ወታደራዊ ሰፈር ለማቋቋም እቅድ እንዳላት ተዘግቧል። እንመለስበታለን። ይጠብቁን። እስራኤል የተኩስ አቁም ስምምነት ከተደረሰ ጀምሮ ከ1500 በላይ ህንፃዎችን ማውደሟ በሳተላይት ምስሎች ተጋለጠ። የሐማስና እስራኤል የተኩስ አቁም ስምምነት ከተደረሰ በኋላ በእስራኤል ወታደሮች ቁጥጥር ስር ባሉት የጋዛ አካባቢዎች ከ1500 በላይ ህንፃዎችን ማውደማቸውን ቢቢሲ ከሳተላይት ምስሎች መረዳት ችያለሁ ብሏል። በዘገባው መሰረት እስከ ጥቅምት 29 2018 ድረስ የተወሰዱት የቅርብ ጊዜ ምስሎች የእስራኤል መከላከያ ኃይል በሚቆጣጠራቸው አካባቢዎች በሙሉ ወር ባልሞላ ጊዜ ውስጥ አፈራርሷቸዋል። በአካባቢው የተወሰኑ ምስሎችን ማግኘት አዳጋች በመሆኑ እስራኤል ያፈራረሰቻቸው ህንፃዎች ቁጥር ከዚህም ሊልቅ እንደሚችል መገመት ይቻላል። አንዳንድ ባለሙያዎች ፍርስራሹ በአሜሪካ፣ በግብጽ፣ በኳታርና በቱርክ አደራዳሪነት ከስምምነት የተደረሰውን የተኩስ አቁም ሊጥስ ይችላል ብለዋል። ነገር ግን የእስራኤል መከላከያ ቃል አቀባይ ለቢቢሲ ቬሪፋይ እየተንቀሳቀሱ ያሉት የተኩስ አቁም ማዕቀፉን ተከትሎ መሆኑን ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጋዛ የነደፉት ባለ 20 ነጥብ የሰላም እቅድ የአየርና የመድፍ ድብደባዎችን ጨምሮ ሁሉም ወታደራዊ እንቅስቃሴዎች ይቆማሉ ይላል። ፕሬዝዳንቱ ከዚያን ጊዜ ጀምሮ ጦርነቱ አብቅቷል ሲሉም በተደጋጋሚ ገልጸዋል። ቢቢሲ ቬሪፋይ ተመለከትኳቸው ካላቸው የሳተላይት ምስሎች የእስራኤል ወታደሮች በጋዛ እያደረሱት ያለው ውድመት በከፍተኛ ደረጃ መቀጠሉን አረጋግጧል። ከተኩስ አቁሙ በፊት የተነሱ እንዲሁም ከስምምነቱ በኋላ የተወሰዱትን የሳተላይት ምስሎችን በመመልከትና የደረሱ ውድመቶችን ለማመላከት በተናጥል ቆጠራ አካሂዷል። በዚህም በሰሜን ደቡብና ምስራቅ ጋዛ ወሰን በመሆን እያገለገለ በሚገኘው ቢጫ መስመር ጀርባ የወደሙ ህንፃዎችን መመልከት ተችሏል። በጥቅምት ወር በተደረሰው የተኩስ አቁም ስምምነት መሰረት እስራኤል ጦሯን በካርታዎች ላይ በቢጫ መስመር ከተሰመሩት አካባቢዎች ለማስወጣት ተስማምታለች።
አሜሪካ በጋዛ ድንበር አቅራቢያ $500 ሚሊዮን የሚገመት ወታደራዊ ሰፈር ለማቋቋም እቅድ እንዳላት ተዘገበ። አሜሪካ በጋዛ ድንበር አቅራቢያ $500 ሚሊዮን የሚገመት ወታደራዊ ሰፈር ለመገንባት ማቀዷን የእስራኤል መገናኛ ብዙሃንን ጠቅሶ የዘገበው አናዶሉ ኤጀንሲ ነው። እንደ ዘገባው ከሆነ የጦር ሰፈሩ በጋዛ ግዛት የተኩስ አቁም ስምምነት አፈጻጸም ላይ ክትትል ለማድረግ ነው። የሚቋቋመው የመከላከያ መስሪያ ቤት በጋዛ የተደረገውን የተኩስ አቁም ስምምነት መሰረት በማድረግ የሚመሰረተውን ዓለም አቀፍ ግብረ ኃይል የሚያስተናግድ መሆኑም ዘገባው አክሏል። በሺዎች የሚቆጠሩ የአሜሪካ ወታደሮች በጦር ሰፈሩ ይሰፍራሉ ተብሏል። የእስራኤል መገናኛ ብዙሃን ፕሮጀክቱ የእስራኤል ነው ባሉት ግዛት የሚቋቋም የመጀመሪያው በመጠን ትልቁ የአሜሪካ ወታደራዊ መገልገያ ነው። ዕለታዊው ዮዲት አህሮኖት ጋዜጣ የእስራኤል ባለስልጣናት የጦር ሰፈሩን መቋቋም አሜሪካ ከጦርነት በኋላ ጋዛን ለማረጋጋት በምታደርጋቸው ጥረቶች ያላትን ቁርጠኝነት ያሳያል ማለታቸውን አስነብቧል። ቦታውን ለመምረጥ ጥናት እየተካሄደ ቢሆንም የታቀደው የአሜሪካ ጦር ሰፈር የሚቋቋምበት ትክክለኛ ቦታ አልተገለጸም። የአሜሪካም ሆነ የእስራኤል ባለስልጣናት በሪፖርቱ ላይ እስካሁን ምንም አይነት አስተያየት አልሰጡም። የጋዛው የተኩስ አቁም ስምምነት የተፈረመው ባለፈው ወር በአሜሪካው ፕሬዝዳንት ዶናልድ ትራምፕ የ20 ነጥብ እቅድ ላይ ተመስርቶ መሆኑ ይታወቃል። የተኩስ አቁም ስምምነቱ የመጀመሪያ ምዕራፍ የፍልስጤም ታጋቾችንና የእስራኤል ምርኮኞችን መለዋወጥን ያካትታል። የጋዛ መልሶ ግንባታ የቀረበበት እቅድ ሐማስ የማይካተትበት አዲስ አስተዳደር እንዲመሰረት የቀረበበት ነው። ከመስከረም መጨረሻ 2016 አንስቶ በእስራኤል የዘር ማጥፋት ጦርነት ከ69,000 በላይ ፍልስጤማውያን ተገድለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።